ዛሬ በተለየው የ129ኛው ያድዋ ድል መታሰቢያ በዓል ላይ እንገኛለን። ስለ ጤናችን ደግሞ ልናነሳ ስለ ጤናው ሰዓታችን ላይ ነው ያለነው። ህሊና ዛሬ ወደ ታይም የእናቶች የህፃናት የቀዶ ጥገና ማዕከል ጎራ ብላ አዲስ ነገራቸውን ዞር ዞር እያለች ታሳየን ነው። ስለዚህ ምን እንደምታሳየን አብረን እንከታተል። ስለ ጤናው ሰላም ዶክተር ኮንደና መጣሽ በጣም አመሰግናለሁ በጣም እንደምን አለ ጋብሪኤላና ከነሻታ ከወቀን ከጋብሪ ጋር በጣም የታይም የእናቶችና የህፃናት እና የቀዶ ህክምና ማዕከል አምባሳደራችን ነች እንግዲህ ያለውን ደግሞ ከኔ ጋር እንቀጥላለን ማለት ነው እሺ ዶክተር እሺ ጋብሪኤላ በጣም ቴንኪው እና መሰግናለን ቴንኪው እኔ ዶክተር መኮንን ነጋሽ ባላለው የማህፀንና የጽንስ ስፔሻሊስት ሐኪም ነኝ በዚህ ማዕከልም የሜዲካል ዳይሬክተር ሆኜ ያገለገልኩ እገኛለሁ እንግዲህ የታይም የእናቶችና የህፃናት የህክምና ማዕከል ከመጀመሩም እንግዲህ ከመሰረቱ ስናነሳ የተለያዩ የህክምና ባለሙያዎች ከተለያየ ቦታ የመጣችሁ የተለያየ ረጅም ልምድ ያላችሁ ሰዎች ናችሁ ሰብሰብ ብላችሁ የከፈታችሁት ሚሊዮን ነገር ሰምቻለሁና እንዴት ተከፈተ አላማውስ ምን ነበር ሚሊዮን አንሳ አዎ እውነት ነው ትክክል ነው የሰማሽው ከተለያየ ቦታ አንድ ላይ ሆነን 5 ስፔሻሊስት እና ሰብ ስፔሻሊስት ሐኪሞች አንድ ላይ ሆነን ነው ያው መተባበር አንድነት ነው ፓወር ነው በሚል አንድ ላይ ተገናኝተን የረጅም የሥራ ዓመት ልምድ አለንና ያንን ልምዳችንን ሰው ምን ይፈልጋል ደንበኛ ምን ይፈልጋል የሚለውን አይተን ነው ያንን የከፈት ነው ምን አይነት የህክምና አገልግሎቶች ነው እዚህ የሚሰጡ አንድ ሰው ምን አይነት አገልግሎቶችን ማግኘት ይችላል እዚህ ሲል ያው የእናቶች የህፃናትና ሰርጂካል ማዕከል እንደመሆኑ መጠን የቅድመ እርግዝና ክትትል ማማከር እንደገና ደግሞ እርግዝና ላይ ክትትል እዚህ ላይ እንደው አንድ አጽኖት መስጠት የምፈልገው ለየት ያለ ነገር ምን አለ ለምሳሌ እድሜ እየጨመረ ሲመጣ ከ35 ዓመት በላይ እርግዝና የሚያስቡ ሴቶች ቢከሰት ልጄ ጤናማ ነው አይደለም ጊዜው ሳይደርስ ገና በጊዜ 3 ወር ላይ ያለ ማወቅ በደም ብቻ የዘረመል ዲኤንኤውን የልጁን ዲኤንኤ እዚሁ ማግኘት ይቻላል ያንን ቼክ አድርጎ ይሄ ልጅ እንደዚህ ሊሆን ይችላል አይችልም የሚለው መገመት ይቻላል እና ገና ጊዜው ሳይደርስ ሳይወለድ ይሄንን ማወቁ ጥቅም አለው ይሄንን ሰርቪስ እንሰጣለን አሁን ያለነው እዚህ ሎቢው ጋር ነው ደንበኞች እንደመጡ ወደ ሪሴፕሽን ይሄዳሉ እዚህ ጋር እንደምታዩ ወደ 7 መመሪያ ክፍሎች አሉ እያንዳንዱ ክፍል ውስጥ ሐኪሞች አሉ ኢመርጀንሲ ዛጋ አለ ዛጋ የህፃናት ክፍል አለ እዚህ ጋር ደግሞ ቫክሲኔሽን ወይም ክትባት ክፍል አለ ማለት ነው ስለዛ ቀጣይ ወዴት ነው የምንሄደው አሁን የምንሄደው ወደ ማዋለጃ ክፍል ነው ሁለት ሊፍቶች አሉ አንደኛው ሊፍት አልጋ ረጅም አልጋ የሚይዝ ነው ለዛ ነው አንደኛው ሊፍት ደግሞ እግረኛ ማንኛውም ሰው የሚይዘው ነው ስለዚህ አሁን ወደ ላይ ወደ ማዋለጃ ክፍል እንሄዳለን ማዋለጃና ኦፕሬሽን ክፍል ነው ከዚህ በኋላ ጫማው ልቀን እንገባለን ማለት ነው እዚህ ጋር ጫማችን ከዚህ በኋላ ያለውን ደግሞ ዶክተር አታክልቲ የማህፀንና የጽንስ ሐኪም ነው ካንደና መጣሽ አትክልዳና መሻይ ጋር መስከን አመሰግናለሁ ዶክተር መኮንን እንግዲህ ይሄ ማዋለጃችን ነው በማዋለጃችን እንጀምር ታንክ ዩ እንግዲህ በማዋለጃ ውስጥ ያሉ ክፍሎች ናቸው እነዚህ
ይሄ 3 አልጋዎች አሉን እነዚህ ማማጫ ክፍል ወይንም ፈርስት ስቴጅ ኦፍ ሌበር እዚህ አመጣው እናቶች እዚህ የሚወልዱበት ቦታ ይሆናል ማለት ትንሽ ለየት የሚለው እዚህ ማማጫ ክፍል ውስጥ ያለ ይሄ ሲቲጂ ይባላል ወይንም ሲምፕል እንግሊዘኛ አጠራሩ ኤሌክትሮኒክ ፌታል ሞኒተር የምታምጥ እናት በተለይ እነዚህ ሃይ ሪስክ ምንላቸው እናቶች ለምሳሌ አሁን ደም ግፊት ያላቸው ስኳር ያላቸው የሽርት ውሃ ማነስ እንደዛ ያለ ሪስክ የሆኑ ማዘሮች አሉ ይሄንን this is a transducer አልትራሳውንድ ትራንስዱሰር ነው እዚች ጋር ሆዳቸው ላይ እንደዚህ ታስራ በቤልት ይታሰርና የልጁ እያንዳንዱ ስፕሊትስ ኦፍ ሰከንድ ያለው የልብ ምት እዚህ ዲስፕሌይ ያደርጋል ይሄ ብዙ ቦታ ላይ የሚገኝ ነው ይሄንን ግን ለየት የሚያደርገው ሁለት ትራንስዱሰሮች አሉ እነዚህ ሁለት ትራንስዱሰሮቹ ትዊን ፕሬግናንሲን ሳፖርት ያደርጋል ምታምጥናቱ ነሽ ከመጣሽ እዚህ ካማጥሽ በኋላ እዚህ ወደዚህ ነው የሚሄደው ዛሬ መቼም በቃ ሎልድ ነው ይሄ ያው ሰከንድ ስቴጅ ነው መጨረሻውኑ አምጠው ገፍተው የሚወልዱበት ነው ቆንጆ የሆነ ኮች ነው ያለን ልጁ ከተወለደ በኋላ እዚህ ጋር ነው የሚቀር በቂ ራዲያንት ዋርመሮች አሉት አንዳንድ ነገር ላይፍ ሳፖርቶች ቢያስፈልጉ ኦክሲጅን የተለያዩ ነገሮች እዚህ ያሉ እዚህ ሳፖርት ይደረጋል ቺንጎይ ስኬል ዋነች እንግዲህ እንደምታዩ እነዚህ ኦፕሬሽን ቲያትሮቻችን ናቸው ሜጀር ሰርጀሪዎች እዚህ ነው የምንሰራው ማዋለዱም ሌላች ጀነራል የሆኑ የጀነራል ሰርጀሪዎችን እዚህ ነው የምንሰራው አንድ ኦፕሬሽን ቲያትር ማሟላት የሚገባቸው ነገሮችን በሙሉ አሟልቷል የሚያስፈልገው ዲቫይሶችን ኮምፕሊት ያሟላ ነው ከዚህ ስንጀምር ይሄ አንስቴዣ ማሽን ነው ያው እንደምታውቁት ቨሪ ኮመን ዋን በጣም ዘመናዊና አድቫንስድ የሆነ አንስቴዣ ማሽን ነው ይሄ የኦቲ ቴብላችን ነው ኤሌክትሪካል ኦቲ ቴብል ነው ዊዝ ባትሪ ባክአፕ ያለ ነው ይሄንን አብዛኛው ጀነራል የሆኑ የሰርጀሪዎችን የሚደረግበት ነው ኦብስቴትሪክስ የሚደረግበታል እሺ ዶክተር ይሄ ማዮ ማሽን ምንድነው ሲአር ማሽን ይባላል one of the advanced imaging device ነው እንግዲህ ሲአር ማሽን ቤዚካሊ የሚጠቀመው ሬይ ኤክስ-ሬይ ነው ኤክስ ነው የሚጠቀመው እንግዲህ ምንድነው ከኤክስ-ሬዩ ለየት የሚያረጋው የተለያዩ ፊቸሮች አሉት ሪል ታይም ኢሜጅ ይሰጣሻል ያንን አይቶ የሚያስፈልገው ነገር ኢንተርቬንሽን ለመስራት ኦር የተለያየ ፕሮሲጀሮቹ ሞር ያቀልሉለታል ስለዚህ የዚህኛው እንትኑ very high resolution real time image multiple dimensions እነዚህ ሲልድ ማውንትድ ናቸው ከኮርኒሱ ጋር ነው የተያያዙት እንግዲህ ለየት የሚልበት ባልቦቹ አይተሽው ከሆነ ጠቅላላ ወደ 48 ባልቦች አሉት ኤልኢዲ ናቸው እነዚህ ከሚሰጡት የብርሃን ኢሉሚኔሽን በጣም ከፍተኛ ነው ይሄንን ሰርጅኑ በደንብ አድርጎ እንዲያያግዙታል እሱ ብቻ አይደለም ሪፍሌክተሮችም አሉት እነዚህ ሪፍሌክተሮቹ ሻዶው እንዳይፈጥርብህ ነው ስለዚህ አንድ ሰርጀን በቂ የሆነ ላይት ካገኘ ሻዶው ካልተፈጠረበት it's all about access አው ግልጽ ነው ይሰልበታል ሌላው እንደገና ሌላው ለታካሚውም እዚህ ሰርጀሪ ለሚሰራለትም ለስታፉ ሙቀቱ እጅግ የቀነሰ ነው ስለዚህ አትረበሽም ዩፒኤስ አለው ባክአፑ ኢንተራፕትድ እንዳይሆን አውቶማቲክ ጄነሬተር አለን ስለዚህ it's a complete one ስለዚህ ዶክተር እዚህ ፍሎር ላይ ስንት ኦፕሬሽን ሩሞች አሉ ማለት ነው አጠቃላይ ሁለት እዚህ ፍሎር አሉ አንዲት እንደገና ሌላ ሶስተኛ ኦቲ አለች እዚህ እንግዲህ ላብራቶሪ ክፍላችን ነው ውስጥ ገባብንና እናየዋለን እንግዲህ ሁሉ ላብራቶሪ ምርመራዎች አሉ እንደናችሁ ሰላም ናችሁ እንደናችሁ አንድ ላብራቶሪ ስታንዳርድ ላብራቶሪ መኖር ያለበትን እቃዎች በሙሉ ማሽነሪዎች አሉን እኛ ቤት ውስጥ ማይሰራ ላብራቶሪ ኦልሞስት የለም ስለዚህ አንድ እናት ከእርግዝና ውጪ ሌላ የጤና ችግር ቢያጋጥማት የተሟላ የጽኑ ህሙማን መታከሚያ ክፍል አለ ማለት ነው አዎ ትክክል ነው ይሄ የህፃናትና የአዋቂዎች አይሲዩ ነው ቤዚካሊ ይሄ አይሲዩ ስታብሊሽ ስናረጋው ታሳቢ የተደረገው ቤታችን ውስጥ ያሉ አገልግሎቶችን ባክአፕ ለመስጠት ነው
ይሄ ሜካኒካል ቬንቲሌተር ነው። ቬንቲሌተር ማለት ኢትስ አ ብሪዚንግ ማሽን፣ ሌላ አዲስ ነገር የለውም። ከሰርጀሪ በኋላ ሊሆን ይችላል ኦር ክሪቲካሊ ሲክ የሆነች እናት ልትሆን ትችላለች፣ ህፃን ሊሆን ይችላል ኦር አዳልት ሊሆን ይችላል። ያተነፋፈስ ችግር ቢገጥመው ቀጥታ ከሰርጀሪ ወደ ሪከቨሪ ከመውሰድ ይልቅ ወደ አይሲዩ ወደዚህ እናመጣዋለን ማለት ነው። የሚያስፈልገውን ሞኒተሪንጎች የክሪቲካል ኬር ይኖረዋል ማለት ነው። ባለፈው ቤስት ኤግዛምፕል አሁን የስራ ባልደረባ ዶክተር መኮንን በጣም ኤክስቴንሲቭ የሆነ የ2 ሰዓት የ3 ሰዓት ሰርጀሪ ነው ያዘው። 8 ኪሎ ግራም የሚመዝን እጢ ከሆድ አውጥቷል። ያንን ሲያወጣ ታዲያ ይሄንን አይሲዩ ባክአፕ ባይኖረው ኖሮ ከባድ ያረጋል ይከብደው ነበር፣ እዚህ ቤትም አይሰራውም ነበር። ጉድ ኢናፍ ግን ያንን ከሰራ በኋላ ፎርቹኔትሊ ኢናፍ ያቺ እናት አይሲዩ አልፈለገች። ፔዲያትሪሻችን ዶክተር በላቸው። ሰላም ዶክተር። ሰላም እንደምን አለ? ዶክተር በላቸው ሰላም። እሺ አስረክቤያለሁ። አመሰግናለሁ በጣም ዶክተር። ተረከብ በደንብ አስጎብኝ። ታይም ሆስፒታል በህፃናት ክፍሉ የተሟላ የህፃናት ህክምና ይሰጣል። የ24 ሰዓት በስፔሻሊስትና ሰብ ስፔሻሊስት ሐኪሞች የታገዘ አጠቃላይ የህፃናት ህክምና፣ የህፃናት የሰርጂካል ህክምና በህፃናት ሰርጅን ሐኪሞች የሚታገዝ የህፃናት ካንገት በላይ ህክምናን ጨምሮ የተሟላ ሙሉ የህፃናት ህክምና የጨቅላ ህፃናት ክፍላችን ነው። የጨቅላ ህፃናት ክፍላችን የረጅም ዓመታት ልምድ ባላቸው የጨቅላ ህፃናት ነርሶች እና የጨቅላ ህፃናት ሰብ ስፔሻሊቲ የሚመራ ነው። የተሟላ የጨቅላ ህፃናት አገልግሎት ይሰጣል። ክፍሉ እንደምታዩ ብሉ ነው። ምክንያቱም ቢጫ የሆኑ ህፃናቶችን የምናክምባቸው መሳሪያዎችም እዚሁ ጨቅላ ህፃናት ክፍል ነው የሚገኘው። እንግዲህ ዶክተር አብዛኛውን ጊዜ እናቶች ከወለዱ በኋላ ልጆቻቸው ቢጫ ሆኑ ይባላል ወይም ደግሞ የሰውነት ቀለማቸው ወደ ቢጫ ይቀየራልና እሱን ደግሞ እናንተ ለየት ባለ ህክምና መንገድ እንደምታክሙ ሰምቻለሁ። የህፃናት ቢጫነት በተለያዩ ምክንያቶች ሊከሰት ይችላል። በእናትና ልጅ የደም መለያየት ምክንያት ሊያጋጥም ይችላል። ያለ ጊዜ የተወለዱ ጨቅላ ህፃናት ላይም ሊታይ ይችላል። ልዩ ልዩ ምክንያቶች አሉት። ከሆነ በኋላ ደግሞ እኛ የቅርብ ክትትል ካደረግን በኋላ የምናክምባቸው ፎቶቴራፒ ማሽኖች ናቸው። የኛ የፎቶቴራፒ ማሽን ለየት የሚያደርገው ይሄ ኢንቴንሲቭ ፎቶቴራፒ የሚባል ነው። ልጁን ላይ በመናስተኛበት ጊዜ በሁለቱም በኩል አሁን ከላይ በኩል ይሄ ይሰጣል፣ ከታች ደግሞ ያለውን በታች በኩል ይሰጣል። ይሄ የሆስፒታል ቆይታን ይቀንሳል። እስካሁን እስከ 29 ሳምንት የሆኑ ህፃናት ያተነፋፈስ ችግር ኖሯቸው በበብል ሲፓፖችን በመጠቀም በማከም ወደ ቬንቲሌተርም ሳይሄዱ ትሪት አድርገን አድገው ወደ ቤት ሄደዋልና ይሄ በብል ሲፓፕ ወይም የኦክሲጅን ዴሊቨሪ ሲስተም ሆኖ ነን ኢንቫሲቭ ለልጆች በተለይ ለጨቅላ ህፃናት ያለ ጊዜያቸው ለተወለዱ ጨቅላ ህፃናት ከፍተኛ አገልግሎት የሚሰጥ ማሽናችን ነው። ይሄኛው የሜካኒካል ቬንቲሌተራችን ነው። ጨቅላ ህፃናት ቅድም እንዳልነው በነን ኢንቫሲቭ ለምሳሌ በሲፓፕ ላይ ሆነው መተንፈሳቸውና የኦክሲጅን መጠናቸው ሜንቴን ማድረግ በማይችሉበት ጊዜ በዚህ ሜካኒካል ቬንቲሌተር ወይም የመተንፈሻ ማሽን በመጠቀም እናግዛቸዋለን ማለት ነው። ሰላም እንደምን አላችሁ? ሰላም ነው? እንዴት አለ ዶክተር? በጣም አመሰግናለሁ። ሁሉ ሰላም? እግዚአብሔር ይመስገን። እሺ ዶክተር። እሺ አመሰግናለሁ። መቼም ከነ ዶክተር ጋር ሙሉ ማዕከሉን እስካሁን ስጎበኝ ቆይቻለሁና ከእርሶ ጋር ያልተዋወቅኩት እንተዋወቅ እስኪ። ስሜ ግርማ አባብ ይባላል። በሙያዬ የስነ ደዌ ስፔሻሊስት ሐኪም ነኝ። እየተመለከቱ ያሉ ተመልካቾቻችንን በእርግጠኝነት ይሄ ሁሉ ነገር እንዴት ነው በአቅማችን ነው ወይ ዋጋው እንዴት ነው ብሎ መጠየቃቸው አይቀርምና ዋጋው እንዴት ነው ተመጣጣኝ ነው የሚለውን ደግሞ እናንሳ። የኛ ቢዝነስ ሞዴል በርካቶችን አገልግሎ በጣም በመጠነኛ ትርፋማነት ሁሌ እሴት እየጨመር መሄድ ነው። ስለዚህ በዚህ ረገድ በየትኛውም አዲስ አበባ ውስጥ ባለው
የክፍያ አሁን ደረጃ የኢንዱስትሪ አቨሬጁን ኢንዱስትሪውን በደንብ አጥንተናል። ከኢንዱስትሪ አቨሬጁ ዝቅ ያለ እንጂ ከኢንዱስትሪው በላይ አይደለም። አገልግሎቱን ማቅረብ ብቻ ሳይሆን ሰዎችም አገልግሎቱን መጠቀም እንዲችሉ ኢምፓወር ማድረግ ማስቻል ይኖርብናል። ለዚህ ሲባል ፋሚሊ ላይፍ ኤንድ ሄልዝ ኢንሹራንስ የሚባል የኢንሹራንስ የጤናና ህይወት ላይ ብቻ የሚሰራ ኢንሹራንስ እያቋቋምን ያለ ነው ከመሰል ተቋማት ጋር ማለት ነው። ስለዚህ ታይም አንዱ በዚህ ውስጥ ትልቅ ሚና እየተጫወተ ያለ ነው። ስለዚህ በዚህ በኢንሹራንስ ተቋማችን ወደፊት ሰዎች ሳያስቡ ሳይጨነቁ የጠራ አገልግሎት ብቻ መጥተው ማግኘት የሚችሉበትና መክፈል እችላለሁ አልችልም የሚለውን በፍጹም የማያስቡበት ሁኔታ እንዲፈጠር ጭምር ነው። በዚህ ልክ ሆኖ ወዴት ነው እያመራን ያለ ነው? ዛሬ አይተሻል እንግዲህ ይሄ ባለፉት አንድ አመት ውስጥ የተደራጀ ነው። አሁን በጥሩ ሁኔታ እያገለገልን ነው። በቀጣይ 5 አመታት እዚህ አይደለም ማቆም የምንፈልገው። ሌሎች እህት ኩባንያዎች አሉ፣ የኔት ሆስፒታሎች ሐዋሳም አዲስ አበባም ድሪም ያጥንትና ያከርካሪ እንዲሁም የድንገተኛ አደጋዎች ከዚሁ ጋር አያይዘን እያሰፋን ያለን ነው። ብዙ እህት ኩባንያዎች ያሉት ነው። ታይም ኤምሲኤች እና ሰርጂካል ሴንተር የእናቶችና ህፃናት ዘርፍ ላይ ልቆ እንዲሄድ ታሳቢ ተደርጎ ነው። ስለዚህ በቀጣይ አዲስ አበባ ውስጥ አክሰስ ወይም ደግሞ ተደራሽነት ባነሰባቸው ቦታዎች ላይ ተጨማሪ ቅርንጫፎችን፣ ክልሎች ላይ እንደዚሁ ተጨማሪ ቅርንጫፎችን በረጅም ሂደት ደግሞ ከሌሎች መሰል ተቋማት ጋር ወደፊት ትልቅ በጋራ እንግዲህ የጤና ከተማ ሄልዝ ኬር ሲቲ እየታሰበ ነው እንደ ሀገር። ከሀገር ውስጥ ወደ ውጭ ሄዶ የሚታከሙትን ብቻ ሳይሆን ከውጭ ሀገር ጎረቤት ሀገሮች ያሉት በሙሉ መጥተው እዚህ ሊታከሙ የሚያስችል አቅም ለመፍጠር ታይም የእናቶች የልጆችና የቀዶ ሕክምና ማዕከል ሰፊ ራዕይ ነው ይዞ የተነሳው። አንድ ሰው ባዝም ውስጥ ገብቶ ተጠቅሞ ሲወጣ ኦን የሚያደርጋት እንደ ስዊች እንደ ማብሪያ ማጥፊያ ኦን ሲያደርጋት እዛ ውስጥ ያለ ኦርጋኒክ ኮምፓውንድ በሙሉ ምጥጥ ብሎ ወደ ላይ ይሄዳል። ይሄ ሰክ አድርጎ ወደ ውጭ ያወጣዋል ማለት ነው። ይሄ ምን ጥቅም አለው? ክፍሉ ንጹህ ይሆናል። የባክቴሪያል ኢንፌክሽን፣ አለርጂ፣ ኢንፌክሽን ምናምን የሚሉትን ነገሮች ያስወግዳል። ሆስፒታል ውስጥ ሊከሰቱ የሚችሉ ኢንፌክሽኖችን ያስወግድልናል። ሁለተኛ ንጹህ ይሆናል፣ ሽታውም መልካም ይሆናል ማለት ነው። ስለዚህ ይሄ የብዙዎች ፍላጎት ነው፣ ንጹህ ክፍል እንዲሆን። አንድ ሰው አንድ ክፍል ውስጥ መሆኑ ፕራይቬሲው ይጠበቅለታል። እንደፈለገ ሆኖ በደንብ ታክመው በዚህ ቆይታውን አስተካክለው ይሄዳል ማለት ነው። እናመሰግናለን በጣም እሺ። እንደው ግን የታይም የእናቶችና ህፃናት ህክምና ስንል የእናትና የህፃናቶች ህክምና ብቻ ያለ እንዳይመስላቸው ለሚመለከቱን ሰዎች ምን አይነት ተጨማሪ አገልግሎት አላችሁ? ተጨማሪ አለ። ለምሳሌ የህፃናት ኦፕሬሽን ክፍል የፔዲያትሪክ ሰርጀሪ የሚባለው አለ። ከአንገት በላይ ኤንቲ፣ ቶንሲል፣ የጆሮ እሱም ካለ የህፃናትም ያዋቂም አለ። ተጨማሪ ማንኛውም የጡት ችግር ለምሳሌ የጎይተር ኦፕሬሽን ቢያስፈልግ እሱም ይሰራል። የሆድ እቃዎች፣ የጉበት፣ የጣፊያ፣ ይሄ ቆሽት፣ የአንጀት፣ የሆድ እቃዎች የሱም ኦፕሬሽን ችግር ካለ ኦፕሬሽን ይሰራል። ሰርጂካል ሴንተርም እንደመሆኑ መጠን ማለት ነው። የአጥንት ስብራት ቢኖር እነኚህ ተጨማሪ ከእናቶች ከህፃናት በተጨማሪ እነኚህ ነገሮች አሉን ማለት ነው። አሁን የጠቀስኳቸው። አሁን ግን አንድ ወላድ አለች፣ እሷ ጋር መሄድ አለብኝ። ኦፕሬሽን እንሰራለን። በኦፕሬሽን የምትወልድ ትንሽ ውሃው አንሷል፣ እንቅስቃሴውም ስለቀነሰባት ወደዛ ኦፕሬሽን ልሰራ እየሄድኩኝ ነው። መምጣት ትችላለህ? አዎ፣ ደስ እያለን መሄድ እንችላለን። እሺ።
እንኳን ደስ አለ አልቋል በሰላም ና ግባ ግባ አመሰግናለሁ ዶክተር ና ልጅ እናሳየህ እንግዲህ ባለቤቷ ነህ እሰይ እንኳን ደስ አለ ወንድሜ በሰላም ተገላግላለች እንኳን ደስ አለ እሰይ ያውልህ ወንድ ልጅ ትልቅ ልጅ ጤናማ ደስተኛ አምላክን የሚፈራ ልጅ ይሆንልህ አይዞን አይዞን ሰላም ነው አይዞህ ከቅፍ አደግልኝ ያሳድግልኝ በል አዎ እግዚአብሔር ያሳድግልህ እንኳን ደስ አለ አሜን አመሰግናለሁ ትልቅ ልጅ ነው ነጥብ 3 ጤናማ ነው ደግሞ አመሰግናለሁ አይዞህ ወንድሜ እንኳን ደስ አለ እናንተም ደግሞ ልጅ ማቀፍ የምትፈልጉ እንዲሁም ደግሞ ሌሎች አገልግሎቶችን ማግኘት የምትፈልጉ አድራሻው የት ነው ዶክተር? አድራሻችን የሚገኘው ከጃክሮስ ወደ ሳሊተ ምሕረት የሚሄደው መንገድ ላይ የቀድሞ ሜታ ፊት ለፊት 50 ሜትር ገባ ብሎ ታገኙናላችሁ። መልካም እንግዲህ የመጣችሁ ጎብኛቸው። እኛ ግን ከዚህ ወደ ስቱዲዮ እንሄዳለን። ቻው